በዚህ ቪዲዮ የምንመለከተው ማትሪክ ውጤት መቼ ይለቀቃል እንዲሁም ደግሞ ማለት ነው በዚህ አመት ደግሞ ሪሚዲያል ይኖራል የሚሉትን ጥያቄዎች እንግዲህ የምንመልስ ይሆናል። እንዲሁም ከነባር ጋር አብረን እንመደባለን። አዳዲስ የማትሪክ ተፈታኞች የሚለውን በአዲሱ ኢንፎርሜሽን መሰረት ማለት ነው እዚሁ ላይ የማስረዳችሁና የምነግራችሁ ይሆናል። ከእናንተ የሚጠበቀው ለዚህ ቤተሰብ አዲስ ከሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ቪዲዮን ጀምሩት። ቀጥታ እንግባ። የመጀመሪያው ጥያቄ ማትሪክ ውጤት መቼ ይለቀቃል የሚለውን የምናይ ይሆናል ማለት ነው። በዘንድሮ አመት እንግዲህ በ2018 የማትሪክ ውጤት የሚለቀቅበት ወይ ፕሮፌሰር ብርሃኑ ነጋ ባስታወቁት መልኩ ከነሐሴ 20 እስከ ጳጉሜ 5 ድረስ ማለት ነው የሚለቀቅ መሆኑን ፕሮፌሰር ብርሃኑ በትዊተር ገጻቸው እንዲሁም ደግሞ በፌስቡክ ገጻቸው ለተማሪዎች እንግዲህ አሳውቀዋል ማለት ነው። በዚህ መሰረት እንግዲህ አሁን ላይ የተለያዩ ሰከንዲር ወይም ደግሞ ሲኒየሮች የዩኒቨርሲቲ ተማሪዎች ማለት ነው በመስከረም 2 እና 3 ላይ ምዝገባ እንዲሁም ደግሞ በ5 እና በ8 የተባሉ ልጆች አሉ። በእነዚህ እንግዲህ ዩኒቨርሲቲዎች ላይ አብረን እንመደባለን የሚሉትም የተለያዩ ጥያቄዎች ተነስተዋል። እነሱንም በዝርዝር የማነሳላችሁ ይሆናል ማለት ነው። ከዚህም በመቀጠል እንግዲህ ማትሪክ ውጤታችሁን ከነሐሴ 20 እስከ ጳጉሜ 5 ድረስ መጠበቅ ትችላላችሁ። እንዲሁም ደግሞ ከአዲሶቹ ከነባሮቹ ጋር እኩል ተመደበን መስከረም 3 እና 4 ነው ወይ የምንገባው የምትሉ በጣም ብዙ ልጆች ነበራችሁ ማለት ነው። ለሱም ይሁን ጥያቄም መልስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እናንተ አዳዲስ ልጆች ካላችሁ ማለት ነው ከነሐሴ 20 እስከ ጳጉሜ 5 የሚለቀቀው የማትሪክ ውጤታችሁን ላይ ዲፔንድ በማድረግ እንግዲህ የእናንተ መስከረም 5 እና ከነባር ተማሪዎች ጋር የመግባት ቻንሳችሁ በጣም ዝቅተኛ ነው። ምክንያቱም በዛ ወቅት ላይ በጣም ብዙ ነገሮች ስለሚኖሩ ዩኒቨርሲቲ ድልድል እንዲሁም ደግሞ የሪሚዲያል የተለያዩ ብዙ ስራዎችም ስላሉ ማለት ነው እነዛን ነገሮች ፊክስ ለማድረግ እንግዲህ ይህ ነገር ይኖራል ብዬ አላስብም። እናንተ ብትገቡ እስከ ጥቅምት ድረስ ይቆይባችኋል ብዬ አስባለሁ ማለት ነው። ሌላኛው ጥያቄ እንግዲህ ምንድነው ሪሚዲያል ይኖራል ወይ ነው? አዎ እስከዛሬ አመትም በሚኖሩት ልክ ማለት ነው የውጤት ፐርሰንታይሉ ከፍ እያለ እንዲሁም ደግሞ በማለፍና በሚወርቁ ተማሪዎች ላይ ፐርሰንታይል ዲፔንድ እያደረገ ማለት ነው የሪሚዲያል ውጤት ይኖራል ተብሎ ይጠበቃል ማለት ነው። ይህንንም እንግዲህ በኢንፎርሜሽናቸው አድርሰዋል። እናንተም እንግዲህ ስለዚህ ኢንፎርሜሽን አዲስ የሆናችሁ ሰዎች ሰብስክራይብ ላይክ አድርጉልኝ። የማትሪክ ውጤት አዳዲስ ኢንፎርሜሽን ሲኖር ስለማጋራችሁ ማለት ነው። እንዲሁም ደግሞ ቴሌግራም ቻናላችንን ጆይን ብታደርጉት በጽሁፍ መልኩ የማደርሳችሁ ይሆናል ማለት ነው። ከዚህ ከቪዲዮ ይልቅ በጣም በፈጣን መልኩ በዛ እናደርሳችኋለን ማለት ነው። እንግዲህ ለሁላችሁም መልካም እድልን እየተመኘን በሌላ ቪዲዮ እስከምንገናኝ ድረስ ለሁላችሁም ሰላም ተመኘን። ይመቻል።